ወሎ ክልል ይሆናል፣ ወሎ ማንነቱን ያስከብራል። ይሄን ያለ ላለፉት 32 ዓመታቶች የወሎ ማህበረሰብ ግብር ይከፍላል። በሚከፍለው ግብር አንድም መንገድ አልተሰራለትም፣ አንድም መሰረተ ልማት የለም። እኛ ወሎዮች ነን። ባቲን ማህበረሰቡ የሚያውቃት ወሎ ብሎ ነው የሚያውቃት። ነገር ግን ወሎየነታችንን ለማጥፋት ስለተፈለገ የኦሮሞ ልዩ ዞን ተብሎ ነው የተቀመጠው። ወሎ ራሱን ችሎ እንዳይወጣ የሚደረግ ጫና ትክክልም ተገቢም አይደለም። እንደ አማራ ብሔራዊ ክልላዊ መንግስት የሚነሳ ጉዳይ አለ። ማህበረሰቡ የሚያነሳው ወሎን ገንጥላችሁ አማራ ልታሳንሱ ነው። እኛ አማራ አይደለንም። መጀመሪያ ወሎ ማህበረሰብ እኮ ራሱ ወሎዬ ነው። ወሎ እንደ ወሎ ቢወጣ ለአጎራባች ጎጃሜው ለአጎራባች ጎንደሬው ወሎ በማደጉ እድል ነው። ለአፋር ማህበረሰቡ እድል ነው የሚሆነው። ለፖለቲካ ሲሆን ወሎዬ አማራ ነው። ከፖለቲካ ውጭ ለሆነ ጉዳይ ግን ወሎ የተለያዩ ስድቦችና ትርክቶች ይነገሩበታል። ምን አጠፋ? ምን በደለ? እንደ ህዝብ ምን አደረገ? ወሎዬ ስለሆነ ብቻ የሚገፋበት፣ የሚንከራተትበት፣ የሚሞትበት። ሰላም ጤና ይስጥልን የተወዳጅ ተመልካቾቻችን እንደምሰምታችኋል። የሃርመኒ መድረክ ፕሮግራማችን ጀምሯል። ከዚህ ሰዓት ጀምሮ ወደ እናንተ መድረሱን ይቀጥላል። አብራችሁ እንድትሆኑ በአክብሮት እንጋብዛለን። በዛሬ ቆይታችን የተለያዩ ሀሳቦችን፣ ወቅታዊ የሆኑ ጉዳዮችን እናነሳለን። በተለይ ደግሞ በዛሬ ቆይታችን እዚህ ስቱዲዮ ድረስ እንግዳ ጋብዘናል። በወሳኝ ጉዳዮች ላይ የተወሰኑ በተለይ ደግሞ ፖለቲካዊ፣ ማህበራዊ ጉዳዮችን የምናነሳባቸውን ነጥቦች የሚያነሱልን እንግዳ ይዘን ቀርበናል። በተለይ ከወሎ ዲሞክራሲያዊ ፓርቲ ጋር በተወካያቸው ወይም ደግሞ ከዛ በመጡ አካላት ጋር ከነሱ ጋር መልካም የሆነ ቆይታ እናደርጋለን። በተለይ ደግሞ የወሎ ህዝብ ጥያቄዎች ምንድን ናቸው? የወሎ ዲሞክራሲያዊ ፓርቲስ እንቅስቃሴው ምን ይመስላል? እየተነሱ ያሉ ጥያቄዎች አሉ። በተለይ ደግሞ የክልልነት ጥያቄ እያነሳ ነው። ህብረተሰቡ አሁን ላይ ያለበት ሁኔታ ምንድን ነው? እስከዛሬ ድረስ ጥያቄዎች ውስጥ ተመልሰዋል የሚሉ ጥያቄዎች እናነሳለን። ከመንግስት ጋር ያለውስ ወይም ደግሞ ይህንን ጉዳይ ለመንግስት አቅርቧል ወይ? በምክክር ኮሚሽኑ ውይይት በተለይ ደግሞ ሀገር አቀፍ ውይይት በፌዴራል ደረጃ ላይ እንደዚሁ ምክር ሀሳቦችን ይዞ ቀርቧል ፓርቲው። በዚህ ጉዳይ ላይ የተነሱ ሀሳቦችን ጨምረን የተለያዩ ጉዳዮችን እናነሳለን። እናንተም ደግሞ ሀሳብ፣ ጥያቄ ካላችሁ ደግሞ በስር በምትመለከቱ ስልክ ቁጥር አድርሱን፣ እኛም መልሰን ወደ እናንተ እናደርሳለን። ኮሜንት ሴክሽኑ ላይ ደግሞ ሀሳባችሁን አጋሩን፣ እኛም መልሰን ጥያቄም ካለ እንግዲህ ለዚህ ለተወከሉ ለእሳቸው ጥያቄውን እናቀርባለን ማለት ነው። አብራችሁን ከቆያችሁ ሌሎች መረጃዎችንም ከእሳቸው እንሰማለን። መልካም የሆነ ቆይታ እናደርጋለን። ከአፍታ ቆይታ በኋላ ተመልሰን እንገናኛለን። ሰላም ጤና ይስጥልኝ። እንደምን አሉ? ሰላም፣ እንኳን ደህና መጡ ወደ ሃርመኒ መድረክ። እንግዲህ የተወሰኑ ሀሳቦችን በመግቢያ ለማንሳት ሞክሬያለሁ። እንደው ለመጀመሪያ ያክል እንደው ከተመልካቾች ጋርም ከሃርመኒ መድረክ ተመልካቾች ጋርም ለመታወቅ ያክል እንደው ስሞትን ያስተዋውቁን፣ እንዲሁም ደግሞ የስራ ድርሻውን በአጠቃላይ ያለውን ነገር ያስተዋውቁንና ከተመልካቾች ጋር መግቢያ ላይ ያነሷቸውን ነጥቦች አንድ በአንድ እናያቸዋለን። እሺ፣ አመሰግናለሁ። ስሜ ነፃነት ጣሰው ይባላል። የወሎ ህዝቦች ዲሞክራሲያዊ ፓርቲ ፕሬዝዳንት ነኝ እና መስራች። መልካም፣ እናመሰግናለን እዚህ ድረስ አክብረውን ስለመጡ። እንደው በመግቢያ ያነሳቸውን ጥያቄዎች ከማንሳቴ በፊት በተለይ ብዙ ሰዎች ሶሻል ሚዲያ ላይም የተለያዩ ሀሳቦች ሲነሱ አይተናል እና ከዚህ ቀደምም የተለያዩ ሀሳቦችን በተለይ በፓርቲው ደረጃ ሲነሱ እንሰማለን። እንደው እንደ መነሻ ጥያቄው መቼ ጀመረ? የወሎ ህዝብስ ጥያቄ ምንድን ነው ከሚሉ ሀሳቦች እንጀምር። አመሰግናለሁ። ያው እንግዲህ እንደምታውቁት የወሎ ህዝብ ጥያቄ ዛሬ ላይ የተነሳ ጥያቄ አይደለም። የወሎ ህዝብ ጥያቄ በ1983 የኢህአዴግ መንግስት ወደ ስልጣን ከመጣ በኋላ የህገ መንግስታዊ ስርዓትን ተከትሎ የክልሎችን መዋቅር ባደረገበት ወቅት ጭምር የተነሳ ጥያቄ ነው። በዛ ጊዜ የነበሩት ፖለቲከኞች ወይም ካድሬዎች የወሎ አውራጃነትን ተጠብቆ ክልል ሆኖ እንዲቀጥል
በርካታ ትግል ያደረጉ ጓዶች ወንድሞች ነበሩ። ነገር ግን በአብላጫ ድምፅ ወሎ በአማራ ብሔራዊ ክልላዊ መንግስት ለ2 ዓመት ያህል በሞግዚትነት እንዲተዳደር እና ከ2 ዓመት በኋላ ወደ ራሱ ግዛት እንደሚመለስ በ1985 ዓ.ም በቃለ ጉባኤ ተፈራርመው የያዙትን አጀንዳ ለማግኘት ሞክረናል። መሞከር ብቻ አይደለም፣ በጋዜጣም ላይ በአዲስ ዘመን ጋዜጣ ላይ ይሄ ጉዳይ ሰፍሯል። ከዛ ጊዜ በኋላ በአማራ ክልላዊ መንግስት ሞግዚት አስተዳደር ውስጥ የወሎ ህዝብ ከገባ በኋላ በተለያየ መንገድ የተለያዩ ሰዎች ጥያቄውን ሲያነሱ ኖረዋል። ይሁንና ያው መጀመሪያውንም ሆን ብሎ አማራ ክልል ውስጥ ገብቶ ማህበረሰቡ እንዲሰቃይ ያደረገው የኢህአዴግ መንግስት እየገዛ ስለነበረ ጥያቄው እንዲመለስ ፈቃደኛ አልነበረም። ይህን ተከትሎ ለውጡ ከመጣ በኋላም አንዳንድ እንቅስቃሴዎች ማድረግ ተሞክሮ ነበር። ያው ከለውጡ ጋር ያሉ ለውጡን አመጣን የሚሉት ኃይሎች የአማራ አመራሮች ጉዳዩ እንዲታፈን በማድረጋቸው ሊዘገይ ችሏል። ይህን ተከትሎ ከዛሬ 2 ዓመት ጀምሮ የወሎ ህዝቦች ዲሞክራሲያዊ ፓርቲ ከተመሰረተበት ከግንቦት 2015 ዓ.ም በኋላ እንቅስቃሴው በይፋ መነቃነቅ ጀመረ። ይሄ ሲጀመር የወሎ ህዝቦች ዲሞክራሲያዊ ፓርቲ እንደ ፓርቲ ይዟቸው ከመጣቸው ዓላማዎች አንዱ የወሎ ህዝብን ማደራጀትና ራሱን እንዲችል የማድረግ ጉዳይ ነበርና ያኔ ጀምሮ ጥያቄዎቹ መነሳት ጀመሩ። ፓርቲው የህዝቡ ያለማንም ጥያቄ ያላደግንም ጥያቄ የመልካም አስተዳደር ጥያቄዎችን መሰረት አድርጎ ተመሰረተ። ይሄ ከተመሰረተ በኋላ ሌሎች ጉዳዮች በሂደት እንፈታለን ብለን ያሰብናቸው ጉዳዮች ይዘን እንቅስቃሴ ማድረግ ጀመርን። ጥያቄው እንግዲህ አሁን ወደ 32 ዓመት ገደማ ሆኖታል ማለት ነው። በወቅቱ የነበረው ግንኙነት ምን ይመስል ነበር? በተለይ ደግሞ በወቅቱ ከነበረው መንግስት ጋር የነበራችሁ ግንኙነት፣ ፓርቲውም እንደ ፓርቲ የህዝቡ ውስጥ ገፍቶ የመምጣቱ ጥያቄውን የማቅረቡ ጉዳይስ እንዴት ነበር እየሄደ ነበረው? እንግዲህ የወሎ ህዝብ በባህሪው የሚታወቅ ማህበረሰብ ነው። ነገ የተሻለ ይመጣል ባይ ነው እንጂ መብቴ ይከበርልኝ ብሎ በረባውም ባረባውም መሳሪያ አንግቦ ጫካ የሚገባ ማህበረሰብ አይደለም። በውይይት የሚያምር ጥያቄውን ለፈጣሪው በማቅረብ ዱዓ በማድረግ የሚያምን ማህበረሰብ ነው። ከዚህ አንጻር ጥያቄዎቹ በተለያየ መንገድ ይቅረቡ፣ ከቀረቡ በኋላ ነገ መልስ ይሰጣል የሚል ተስፋ በማድረግ ረገድ እንጂ በዛ ደረጃ ገፍቶ ንቅናቄ እያደረገ የሚሄድባቸው ሁኔታዎችም አልነበሩም። ምቹ ሁኔታም አልነበረም። ይህን ጥያቄ ያነሳ ሰው ቀጥታ ወደ ወህኒ ነበር የሚወረወር የነበረው። ስለዚህ ዲሞክራሲ መድብሉ ሰፊ አልነበረም። ከዛ በዘለለም ወሎ የሚያስተዳድሩ አመራሮችም ሞግዚት ነበሩ። የራሱ ማህበረሰብ የራሱ ተወላጅ አልነበሩም ዞኖችን ወረዳዎችን እንዲያስተዳድሩ የሚፈቀድለት። ከዚህ አንጻር ጥያቄውን ለመጠየቅም ምቹ ሁኔታዎች አልነበሩም እና እነዚህ በጣም ከፍተኛ ተግዳሮቶች ነበሩበት። እንደው በወሎ ውስጥ ብዙ ቅድም ከመግቢያችን በፊት የተወሰነ ሀሳብ ስናነሳ ነበር። የተለያዩ ማህበረሰብ አብረው ይኖራል። ከአማራውም ከትግሬውም የተለያዩ አንድ ላይ የሚኖርበት ሁኔታ አለና የሁሉም ጥያቄ ነው እዛ ያለው። ለምሳሌ የኦሮሞ ተወላጆችም አሉ፣ ብሔር ብሔረሰቦችም አሉበት እና የሁሉም ጥያቄ ነው ወይ ይሄ ብለው የሚጠይቁ ሰዎች አሉ። ለምንድን ነውስ ከአማራ ጋር አብሮ ተቻችሎ የመኖሩ ወይም ደግሞ ጥያቄውን በስነስርዓት አቅርበው ለምን አይኖርም ብለው ደግሞ በክልሉ መንግስትም በኩል ጥያቄ ይነሳል እና እነዚህ ነገሮች እንዴት ነው እያስታረቃችሁ የመጣችሁት? ጥያቄያችሁ ላይስ ተጽዕኖ አላሳደረባችሁም? እንግዲህ መጀመሪያ ከአማራ ብሔራዊ ክልላዊ መንግስት የስም ስያሜ ይጀምራል። እንዳልከው በክልሉ ውስጥ የተለያዩ ብሔር ብሔረሰቦች አሉ። ነገር ግን የሚጠሩት የአማራ ክልላዊ መንግስት ተብለው ነው። የክልሉ መንግስት የሚያቀነቅነው የአማራን ጉዳይ እንጂ በስሩ ያሉ የብሔር ብሔረሰቦችን ጉዳይ አይደለም። ይሄ በመሆኑ የተነሳ የብሔር ብሔረሰቦች ጭቆና በክልሉ ውስጥ ከፍተኛ ሚና ነበረው። ከዚህ ጋር ተያይዞ ልናነሳ የምንችለው
የቅማንት ማህበረሰብ ጉዳይ፣ የአገው ጉዳይ፣ የራያ ጉዳይ ቀላል የሚባል አይደለም። የአርጎባ ጉዳይ ቀላል የሚባል አይደለም። በኋላ ደግሞ የወሎ ጉዳይ የመጀመሪያ ቢሆንም በኋላ ላይ ከነሱ ተከትሎ ነው ለመውጣት የሞከር ነው። የወሎ ጉዳይና የአማራ ክልል ጉዳይ እጅግ በጣም ለየቅል ነው። ሊገናኝ የማይችል ጉዳይ ነው። ለምሳሌ የወሎ ጂኦግራፊካል አቀማመጡ ከአማራም ከአማራ ክልል ጋር ከሚኖሩ ህዝቦች ከጎንደርም ከጎጃም ማህበረሰብ ኦር ከሸዋው ማህበረሰብ ጋር የሚገጥም ድንበር የለውም። ጂኦግራፊካል አቀማመጥ ራሳችንን ችለን የተቀመጥን ማህበረሰቦች ነው። ከዚህ ጋር ተያይዞ ማለት ማንነቶች ወይም ደግሞ ማህበረሰባዊ እሴቶች የምንላቸው የአኗኗር ዘይቤ አንዱ ነው። የኛ ማህበረሰብ የአኗኗር የባህልና የቋንቋ ጉዳይ ከሌሎች ማህበረሰቦች ጋርም አይገናኝም። ወሎዬነት የራሱ የሆነ ባህል እሴት አለው። ስንጠይቅም እየጠየቅን ያለ ነው። በፊት አውራጃ ሆነን ኖረናል። ራሳችን አስተዳዳሪ ያውም ከኢትዮጵያ ውስጥ ትልቁ የሚባለው አውራጃ የወሎ አውራጃ ነበር። ነገስታቶች የሚወጡበት ኢትዮጵያን የሚያስተዳድሩ ነገስታቶች የሚፈልቁበት አውራጃ የነበረ ማህበረሰብ ነው። ራሳችን ስናስተዳድር የነበረን ብቻ ሳይሆን የስርወ መንግስት መስራቾችም ጭምር ነው። ስለዚህ ከሌላው አሁን አማራ ክልል ውስጥ አብረውን ከተካሉ ብሔር ብሔረሰቦች ጋር የሚለየን ነገሮች አሉ። አንደኛ የሚለየን ውህድ ህዝብ መሆናችን ነው። አገው አለበት፣ ራያ አለበት፣ አርጎባ አለበት፣ ወለየው አለበት፣ የወሎ ኦሮሞ አለበት። በሂደት የአማራ ማህበረሰብ ደግሞ እንደዚሁም ጭምር ያለበት ማህበረሰብ ነው። ስለዚህ ይሄ ውህድ ህዝብ ነው። ውህድ ማንነት ያለው ብቸኛ በኢትዮጵያ ውስጥ ወሎዬ ነው። እየጠየቅን ያለነውም ወሎዬነታችን ውህድ ህዝብ ስለሆነ ወሎዬነታችን የማንነት ጉዳይ አድርገን የምንጠይቀው። ሁለተኛ በክልል ደረጃ ስንጠይቅ ከማንም አጎራባሽ ጋራ ሊያጣላ ሊያጋጭን የማይችል የጂኦግራፊክ አቀማመጥ ስላለ ነው። ከዚህ ጋር ልናነሳ የምንችለው ጥያቄዎቻችን ከአማራ ክልል ጋር እንዳንኖር እያደረገን ያለው አንደኛው አልለማንም ነው። ላለፉት 32 ዓመታቶች የወሎ ማህበረሰብ ግብር ይከፍላል። በሚከፍለው ግብር አንድም መንገድ አልተሰራለትም፣ አንድም መሰረተ ልማት የለም። ሌሎች አካባቢዎች በለሙበት መንገድ ወሎ እየለማ አይደለም እያለን ያለው ነው። ለመመከት ብትችል ከኮምቦልቻ ወደ ደሴ መውጫ ያለው መንገድ እንግዲህ ለአመታት ሁሉም ሰው የሚያየው ለአመታት ያህል አስፋልት ማነጠፍ እስካይቻል ድረስ ፈራርሶ ማህበረሰቡ ለችግር ነው የተጋለጠ ያለው። የደሴ መግቢያው በቅርብ ቀን ነው አስፋልቷን ነጠፍ ያደረጓት። እሱም ክቡር ጠቅላይ ሚኒስትሩ ደርሰው ከመጡ በኋላ ከደሴ ኮምቦልቻ ያለው መንገድ ለበርካታ ጊዜ መሰረት ድንጋይ የተጣለበት ፍልፍል መንገድ ይሰራል ተብሎ በተራራ ስር ተደጋጋሚ መሰረት ድንጋይ ይጣላል። ነገር ግን መሰራት ፈቃደኛ ነው። 22 የሚሆኑ ፕሮጀክቶች በጣም ግዙፍ የሚባሉ ፕሮጀክቶች መሰረት ድንጋይ ተጥሎባቸው እስካሁን ወደ ተግባር አልተቀየሩም። ከዚህ ውስጥ 2 ኤርፖርቶችን ያካትታል። ሆስፒታሎቹ፣ የኢንዱስትሪ መንደሮቹ ምናምን እንዳሉ ሆነው ማለት ነው። ሌላ ከዚህ ጋር በጣም ማንሳት የምንፈልገው ነገር የኮምቦልቻ ኢንዱስትሪ ፓርክ ነው። እንግዲህ ኮምቦልቻ ከአፍሪካ ትልቁ የደረቅ ወደብ ባለቤት ነው። ኢንዱስትሪ ማዕከሉ አሁን ለሰርግ ፕሮግራም ማዘጋጃ ሆኗል። ከኢንዱስትሪ ፋብሪካነቱ ወጥቶ ማለት ነው። የሰርግ ፓርክ ሆኗል። በጣም የክልሉ መንግስትም እንደ ህዝብ የሚያስበን ቢሆን ኖሮ እንደ ህዝብ የሚቆጥረን ቢሆን ኖሮ የወሎ ተሻሪ ሆስፒታል በርካታ ገንዘብ የተሰበሰበለት በኢትዮጵያ ታሪክ ከፍተኛ ገንዘብ ተሰበሰበለት የሚባል ሆስፒታል ግንባታ ነበር። ስቲል ገንዘቡ የት እንደገባ አይታወቅም። ቦታው ደግሞ ለሌላ ፕሮጀክት አሁን ተሰጥቷል። የወሎ ህዝብ
ያስፈልጉታል የሚባሉ መሰረተ ልማቶች እንዲገነቡለት አይፈለግም። በርካታ ባለሀብት አለ ወለየ አካባቢው ላይ ለማልማት ፕሮፖዛል ሲያስገባ፣ ፋብሪካ ለመገንባት ፕሮፖዛል ሲያስገባ የክልሉ መንግስት ስለሆነ የሚፈቅደው አይ እዛ ከምትሰራ እዚህ ቦታ ስራ ብሎ ተጽዕኖ ስለሚያደርግበት ከዛ ሐሳቡን ይተዋል፣ ወደ ልማቱንም ያቋርጣል። ከዛ በዘለለ ሌሎች ክልሎች ላይ ሄዶ የማልማት ፍላጎቱ እየሰፋ ነው የመጣው። በጣም ብዙ ነገሮች ማንሳት የምንችላቸው በርካታ ነገሮች አሉ ከወሎ ጋር ተያይዞ። ትምህርት ቤት እስካሁን ድረስ በዳስ የሚማሩበት ትምህርት ቤቶች እጅግ በጣም ሰፊ ናቸው። የጤና ጣቢያ የማቴሪያል አቅርቦት ዜሮ የሆነባቸው የገጠር ወረዳዎች ቀላል የሚባሉ አይደሉም። የገጠር ወረዳዎች ከከተሞች ጋር ለመገናኘት ከቀበሌዎቻቸው ጋር ለመገናኘት የሚሆን የመንገድ ችግር ቀላል የሚባል አይደለም። ክረምት ከገባ ማንም ሰው ወደ ቤተሰቦች ወደ ገጠር የሚሄድበት ሂደቶች አይኖሩም። በብዛት ቀበሌዎች ላይ የሚደረገው ምንድነው? በጋ እስኪመጣ መጠበቅ ነው። ሀዘን ቢሆን እንኳን ችግር ቢሆን እንኳን ወላጁን የማይቀበር ማህበረሰብ እጅግ በጣም ብዙ ነው። ለምን? በመንገድ እጦት የተነሳ። ይሄ ከብዙዎች ችግሮቻችን ትንሹ ነው። የአለማንም ጥያቄ መሰረታችን ብዙ ነው። ካለማንም ነገሮቻችን አንዱ የመልካም አስተዳደር ጉዳያችንም ጭምር። በሞግዚት አስተዳደር ነው እየተዳደርን ያለን። የወሎ ዞኖች ምንም አይነት ጉዳይ ሊያከናውኑ ሊፈቱ አይችሉም ከክልሉ መንግስት ፍቃድ ውጭ። ልብ አድርግልኝ፣ አንድ ነገር እንድታውቅ ፈልገው ነገር፣ እኛ ወሎዮች ነን። ባቲን ማህበረሰቡ የሚያውቃት ወሎ ብሎ ነው የሚያውቃት። ነገር ግን ወሎየነታችንን ለማጥፋት ስለተፈለገ የኦሮሞ ልዩ ዞን ተብሎ ነው የተቀመጠው። የወሎ ኦሮሞ ወሎየነቱን ነው የሚያምነው። ኦሮሞነት ማንነቱ ነው፣ ግን ወሎዬ ነኝ ብሎ ነው የሚያምነው። የወሎ ኦሮሞን ከወሎዬ ወንድምናቱ ጋር ለመነጠል የተደረገው እንትኖች ቀላል አለ። ደቡብ ወሎ፣ ሰሜን ወሎ በሚል ማለት ነው። ተከፋፍለን ነው ስቲል ከፋፍለ ግዛው። በቅርብ ጊዜ ያው የሚደረጉ አንዳንድ ዘመቻዎች ሰምታ ሊሆን ይችላል። ምስራቅ አማራ በሚል የወሎን ማንነት ሊያጠፋ የሚችል እንቅስቃሴ ሁሉ ጭምር ይከናወናል። ስለዚህ ወሎየነትን በማንሳት ጊዜ የሚበቃ አይደለም። የወሎ ችግርን በማንሳት ጊዜ የሚበቃ አይደለም። ስንነሳ ለምን ተነሳን የሚለው ነገር ትንሽ ነገር ይዞን አይደለም የተነሳ ነው። በኢትዮጵያ ታሪክ ውስጥ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በኢትዮጵያ ካሉ ገዳማት የሃይማኖት ስፍራዎች 75% የሚይዘው ወሎ ከላሊበላ ከጊሸንና ከሐይቅ ውጪ 17 ፍልፍል አብያተ ክርስቲያኖች አሏት። ለቱሪስት መስህብ ሊሆኑ የሚገቡ ነገር ግን ተደብቀው የተቀመጡ። የወርቅ ማዕድን አለው፣ የኖፓል አለው፣ ነዳጅ አለ፣ ከሰል አለ። ዛሬ ላይ ነዳጁን ውሃ እየወሰደው ነው። ማህበረሰቡ ለላምባ እየቀዳው ነው። በተለያዩ የሶሻል ሚዲያ ላይ ያያችሁት ነው። ስለዚህ ወሎ ራሱን ችሎ እንዳይወጣ የሚደረግ ጫና ትክክልም ተገቢም አይደለም። እንደ አማራ ብሔራዊ ክልላዊ መንግስት የሚነሳ ጉዳይ አለ። ማህበረሰቡ የሚያነሳው ወሎን ገንጥላችሁ አማራ ልታሳንሱ ነው። እኛ አማራ አይደለንም። መጀመሪያ ወሎ ማህበረሰብ እኮ ራሱ ወሎዬ ነው። አማራ ልታሳንሱ ማለት ምን ማለት ነው? 22.2 ሚሊዮን ህዝብ የያዘ ወሎ አነሰ ሊባል የሚችለው በምንድን ነው? ታሳቢ እንዲደረግ የምንፈልጋቸው ነገሮች አሉ። ለምሳሌ አፋርን መውሰድ እንችላለን፣ ሀረሪን መውሰድ እንችላለን፣ ድሬዳዋን፣ ሌሎች ሲዳማን፣ ሌሎችም ክልል የሆኑ የህብረተሰብ ክፍሎችን ማየት እንችላለን። በማነሳቸው ቁጥራቸው ትንሽ በመሆኑ ምን የደረሰባቸው ችግር አለ? ምን ያጡት ነገር አለ? ብዙ ስትሆን ለጦርነት ነው? ብዙ ስትሆን ለማስፈራራት ነው?
ማህበረሰብን ኢኮኖሚ ካልለወጥክ፣ የስራ አጥነት ችግርን ካልቀረፍክ መብዛት ምንድን ነው ጥቅሙ? ማነስ ሊያመጣው የሚችለው ችግር ምንድን ነው? ወሎ እንደ ወሎ ቢወጣ ለአጎራባች ጎጃሜው ለአጎራባች ጎንደሬው ወሎ በማደጉ እድል ነው። ለአፋር ማህበረሰቡ እድል ነው የሚሆነው። ለትግራይ ማህበረሰቡ እድል ነው የሚሆነው። ወሎ ራሱን ችሎ ቢወጣ ቢለማ ቢያድግ ቢለወጥ ስትፈልግ ወሎን አንተ እነሱ ሲፈልጉ ወሎ አማራ ነው ይሉታል። ሲፈልጉ ደግሞ የተለያየ ስያሜ እየሰጡ የወሎ ማህበረሰብን ያገላሉ። ለፖለቲካ ሲሆን ወሎዬ አማራ ነው። ከፖለቲካ ውጭ ለሆነ ጉዳይ ግን ወሎ የተለያዩ ስድቦችና ትርክቶች ይነገሩበታል። እኛ እኮ የሁለት ሃይማኖቶች ትልቅ መድብል ያለን ማህበረሰብ ነው። የኢስላሙ የክርስቲያኑ ፈርጥ ነን። በኢትዮጵያ ትልቁን የእስልምና የክርስትና ፈርጥ ወሎዬ ነው። አብሮ በመኖርን ለዓለም ያስተማረ የሃይማኖት መቻቻልን ያሳየ ወሎዬ ነው። ውህድ ህዝብ ነን ስንል በተረት ተረት አይደለም፣ አብረን ኖረን አሳይተን ነው። እንደ ወሎዬነት ዘምረን ነው። እንደ ወሎዬነት ኖረን ነው። የወሎ ማህበረሰብ እንኳን ቀየው ላይ ከቀየው ውጭ በሆነ መንገድ በሩን ዘግቶ እንኳን አይመገብም። የመቻቻል ባህሉ የአብሮነት ባህሉ ቀላል የሚባል አይደለም። ስለዚህ ወሎዬነት ልትሰጠው የምትችል ልትነፍገው የምትችል ማንነት አይደለም። አንዴ የተቸረ ነው። የተቸረ ማንነትን ደግሞ በፍጹም በሁለት መንገድ ልትወስደው አትችልም። የወሎ ኦሮሞ ከወሎ አማርኛ ተናጋሪው አማራ ጋራ እጅግ በጣም ተዋዶ የሚኖርበት ቀይ ነው። አርጎባው ከአገው ጋር አገው ከራያው ጋር ተዋዶ የሚኖርበት ነው። አንድ ቀን ሰምታችሁ አታውቁ ግጭት፣ የድንበር እንኳን የግጦሽ እንኳን ግጭት የለም። ችግሮች ሲኖሩ የሚፈታበት የራሱ የዳኝነት ስርዓት ያለው ማህበረሰብ፣ ጦር መዞ ጦር አንግቦ የሚዋጋ ማህበረሰብም አይደለም። ሰርቶ ለመለወጥ የሚሞክር ነው። ይሄን በተጨባጭ ለማሳየት የሚያመቸው ደግሞ የወሎ ለአረባት ሀገራቶቹ ለኢትዮጵያ ጉልበት ሰራተኛ አምራች ነው። ለጉልበቱ የማይሳሳ ማህበረሰብ ያለን እኛ ወሎዮች ነን። ታዲያ ማህበረሰብ ምን አጠፋ? ምን በደለ? ራሱን ችሎ ቢኖር ምን ችግር አለው? አረብ ሀገር ለፍቶ የሰበሰበውን ገንዘብ መቶ ቀዩ ላይ ቤት ሰርቶ እንዳይኖር ምቹ ሁኔታዎች፣ መንገድ አለመኖር በርካታ ሰዎችን እኮ ገንዘብ አልባ አድርጓቸዋል። አዲስ አበባ ዙሪያ በጨረቃ ቤት የፈረሰባቸው በርካታ የወሎ ልጆች ናቸው። አረብ ሀገር ለፍተው በመጡት ከግለሰብ ላይ ገንዘብ ገዝተው ቤት ይኖረኛል ብላ የሰራችሁን ያጣችሁ። ምን አጠፋ? ምን በደለ? እንደ ህዝብ ምን አደረገ? ወሎዬ ስለሆነ ብቻ የሚገፋበት፣ የሚንከራተትበት፣ የሚሞትበት። በበረሃ ሲሞት ትሰማላችሁ። የሚዲያ ባለሙያ ናችሁ። በበረሃ የሚሞተው የሰው ቁጥር በጣም እልፍ ነው። ከዛ ውስጥ 75% ወሎዬ ነው። በዜና ግን እንኳን አይነገርለትም። ለምን? ወሎዬ ነው። ወሎዬ ቢሞት ምን ችግር አለው? የወሎዬ ሞት ምንም ችግር የለውም እኮ። ለምን? ወሎዬ ነው። ማን ይፈልገዋል? እንደ ህዝብ ግን ያሳዝናል። እንደ ህዝብ ያሳዝናል በጣም። የእያንዳንዱ ቤት ቀይ ብታዩት የሚያሳዝን ህይወት ነው እየኖረ ያለው። ዛሬ ገጠር ውስጥ ለእርሻ የሚሆን ወጣት የለም። አዛውንት ነው የቀረበት። ይህንን ወደ ቀይ ወደ ቦታውን መልስ እናደራጅ ነው እያለን ያለን። እንደው ምናልባት የህብረተሰቡስ ምላሽ ምን ይመስላል? በተለይ ደግሞ ከፓርቲው ጋር ያለው ግንኙነት ከዛም አልፎ ተርፎ በተለይ ደግሞ በአጎራባች ያሉ ራያን ጨምሮ ሌሎች ለምክር ቤቱም እንግዲህ ጥያቄያችሁን መጀመሪያ እዛ ነው የሚገባው እና እንደዛ ያለ ሂደቶችን እናንተ ጀምራችሁ ነበር ወይ?
ከሄዳችሁስ ምን አይነት ውጤት እናገኛችሁ? በተለይ ደግሞ በፌዴራል ደረጃ በክልሉም ደረጃ ጥያቄያችሁን ልታቀርቡ ትችላላችሁ እና ያንን ሂደት ምን ይመስላል? እስቲ እሱን እናንሳ። አመሰግናለሁ። ማለት የወሎ ህዝቦች ዲሞክራሲያዊ ፓርቲ የመጀመሪያው እንደ ፓርቲ ሲመሰረት የያዛቸው ህልሞች ነበሩ። እነዛ ህልሞችን ወይም ፕሮግራሞችን ለመስራት እንቅስቃሴ ባደረገበት ወቅት ከወሎ ማህበረሰብ ህዝባዊ ኮሚቴ የማንነትና የክልል አስተዳደር ጥያቄ ህዝባዊ ኮሚቴ ተዋቅሮ ነበር። ያ ህዝባዊ ኮሚቴ ለፓርቲው አብረን መስራትና ጉዳይ የፓርቲው ጉዳይ እንዲሆን በቀረበበት ወቅት እኛም በምክር ቤት ካስወሰንም በኋላ ወደ እንቅስቃሴ ገብተን ነበር። የመጀመሪያው ያስገባነው የዛሬ ዓመት ከ6 ወር ለአማራ ብሔራዊ ክልላዊ መንግስት የክልልነትና የማንነት ጥያቄ ምላሽ እንዲሰጠን በሚል በተደራጀ መንገድ ጥያቄዎቻችንን አስገብተን ነበር። በወቅቱ 56000 ሰው ነበር ፒቲሽን ፈርሞ የነበረው። ያ ጥያቄ ለክልሉ መንግስት በግልባጭ ለህዝብ ተወካዮች ምክር ቤት ለፌዴሬሽን ምክር ቤት ማለት ነው ለፌዴሬሽን ምክር ቤት አስገባን። በግልባጭ ደግሞ ጉዳይ ይመለከታቸዋል ለምንላቸው ለሰብአዊ መብት ኮሚሽን እንደዚህ ጉዳዩን ባለቤት ናቸው ብለን ለጠቅላይ ሚኒስቴር ቢሮ በግልባጭ ለማስገባት ጥረት አድርገናል። ነገር ግን ያ ምላሽ ሳይሰጠን ቆየ። በህገ መንግስቱም 1 ዓመትና ከዚያ በላይ ምላሽ ካልተሰጠ ይላል። ያንን መሰረት አድርገን ለሁለተኛ ጊዜ ለፌዴሬሽን ምክር ቤት ጥያቄያችንን አቅርበናል። ጥያቄያችንን ስናቀርብ 1.3 ሚሊዮን ህዝብ ገደማ ፒቲሽን አስፈርመናል። በአሁኑ ሰዓት እሱን ጥያቄ ካቀረብን በኋላ በአገር አቀፍ ምክክር ኮሚሽኑ በየደረጃው በአገር አቀፍ ፓርቲ ነን እንደ ፓርቲ በየደረጃው በሁሉም ክልሎች የወሎ ክልልነት ጉዳይ የምክክር ኮሚሽኑ ዋና አጀንዳ እንዲሆን አስጨብጣ አስይዘናል። በሁሉም ክልሎች ላይ ቢያንስ እኛ በተሳተፍንባቸው 7 ክልሎች እና 2 የከተማ አስተዳደሮች ላይ ለማስጨበጥ እና ለማስያዝ ሞክረናል። ይህን ካስያዝን በኋላ በቀደም ለታ በነበረው ከ22 እስከ 24 በነበረው የአገር አቀፍ መድረክ ላይ ያው እናንተም ነበራችሁ፣ ሌሎች ሚዲያዎች በተገኙበት የወሎ የክልልነትና የማንነት ጥያቄ በአጀንዳነት እንዲያዝ አስደርገናል። ስለዚህ በምክክር ኮሚሽኑም አጀንዳነት የወሎ ክልልነት ጉዳይ እንደ አጀንዳ የተያዘበት ሁኔታዎች ናቸው ያሉት ማለት ነው። አጀንዳ እንዲያዝ አይደለም እያልን ያለ ነው። በፌዴሬሽን ምክር ቤትም ጭምር ጥያቄዎቻችን እጅግ በጣም አበርትተን እየሄድን ያለ ነው። የተደራጀው የማህበረሰብም እንደ ማህበረሰብ ጥያቄ ያቀረበ ነው። ከፓርቲው ጋር ደግሞ የጋራ ኮሚቴ ያዋቀራል። የጋራ ኮሚቴው ደግሞ ይህን ጥያቄ እየጠየቀ ነው ያለው ማለት ምላሹ ከምክክር ኮሚሽኑ ማስቀድሞ ሊመለስልን ይገባል። ለምን? ህገ መንግስታዊ መብት ነው። ህገ መንግስታዊ መብት ደግሞ መከልከል የሚችል ማንም ሰው የለም። ህገ መንግስቱ እስካልተሻረ ድረስ በህገ መንግስቱ መሰረት ጥያቄያችን ሊመለስ ይገባል የሚለውን መሰረት አስይዘነዋል። ከዛ በዘለለና ከዛ በተጓዳኝ ደግሞ ህዝባችን የማደራጀት ስራ ጎን ለጎን እየሰራ ነው። አሁን 46 ወረዳ ላይ የስራ አስኪያጆች ሾመናል። በዚህ ደረጃ አሁን 107,000 አባል የፓርቲው አባል አለው በአባልነት ደረጃ። ከዛ ውጪ ፒቲሽን 1,300,000 ገደማ የክልልነት ፒቲሽን ተፈርሟል። ከዛ በዘለለ እንደ ፈጣሪ ፍቃድ እስከ ሐምሌ መጨረሻ ድረስ የያዝነው ግብ አለ። በሁሉም ወረዳዎች አሁን አንዳንድ ጸጥታ የደፈረሰባቸው አሸባሪው ፋኖ ህዝባችንን በሚያስጨንቅባቸው ቦታዎች ላይ ለመድረስ አልቻልንም እንጂ በሁሉም ስፍራ በሁሉም ቦታ ደርሰን ህዝባችንን የማደራጀት የማንቃት ስራ እየሰራን ያለ ነው። ጥሩም የሚባል አደረጃጀትና የፓርቲም የህዝባዊ ኮሚቴ አደረጃጀትም በጥሩ ቁመና ጭምር ነው ያለ ነው። እዛ ላይ ጥሩ እየሰራ ነው። ምናልባት ቅድም ስታነሳ ከነበረው በተለይ በሀገራዊ ምክክር ኮሚሽን ላይ ስታቀርቡ የነበረው ሀሳባችሁ በነፃነት ስናቀርብ ነበረ፣ ሀሳባችን በግልጽ ሌሎች እንደሚያቀርቡት ስናቀርብ ነበር ስትለኝ ነበር እና እንደው ሂደቱ ላይ ጥርጣሬ ወይም ደግሞ ጥያቄ አላችሁ ወይ? ምናልባት ተፈጻሚነቱ ላይ የእናንተንም ሀሳብ ደግሞ በምን አይነት መንገድ ምክክር ኮሚሽኑ አቀረባችሁ የሚለውን እስቲ።
እንግዲህ እኛ ከተሳተፍንባቸው መድረክ በአማራ ብሔራዊ ክልላዊ መንግስት ላይ ብቻ ነው ቅሬታ ያለን። እዛ በተሳተፍንበት ወቅት አጀንዳችን ታፍኖ ነበር። ነገር ግን ከአገራዊ ምክክር ኮሚሽኑ ጋራ እጅግ በጣም ሰፊ ውይይት በማድረግ አጀንዳችን በድጋሚ በኮሚሽኑ እንዲያዝ አድርገናል። ክልላዊ መንግስቱ ላይ ተጽዕኖ ተፈጥሮ ባይያዝም ከዛ ውጭ ባሉ ክልሎች ተይዟል። ከዛም ደግሞ በአገር አቀፍ ምክክር ኮሚሽን አመራሮች ጋራ ከኮሚሽነሮች ጋራ ሰፊ ውይይት አድርገን አጀንዳችን እንዲያዝ አድርገናል በአማራ ክልል። ከዛ ውጭ በዘለለ ግን እኛ ሙሉ ለሙሉ በኮሚሽኑ እምነት አለ። ይሄ ጉዳዮች እንደሚፈጸሙም እርግጠኞች ነን። ያ ባይሆን ኖሮ የሀገር ሀብትና ንብረት እውቀትና ጉልበት አይፈስም ብለን እናምናለን። ለይስሙላ ከሆነ ይሄ ሁሉ ነገር ይከናወናል ብለን አናምንም። ለይስሙላ ከሆነ ቢያንስ 1 ወር በቂው ነበር። 3 ዓመት ከምናምን ሊፈጅ አይገባም ነበር። ይህን ያህል ትግልም አይደረግም ነበር። ስለዚህ በኮሚሽኑ ሙሉ እምነት አለን። አጀንዳችን መልስ እንደሚያገኝ እርግጠኞችም ነን። እንደው በመጨረሻ በተለይ ደግሞ የእናንተን ሀሳብ የእናንተን አጀንዳ የወሎ የክልልነትም ጥያቄ በተመለከተ የማይቀበሉ ከነጭራሹ ደግሞ ይሄ ጥያቄ መነሳት የለበትም የሚሉም አሉ። በዚህ ረገድ ደግሞ እንደዚህ ራሱ ደፍረው ፊት ለፊት ላይ ወይም ደግሞ ይህንን እንቅስቃሴ ማድረጋቸው ደግሞ ሀገርን የመከፋፈል ወይም ደግሞ በሌላኛው ጎኑ ደግሞ ከመንግስት ጋር ወይም ደግሞ ከፌዴራሉ መንግስት ጋር አብሮ የመስራት ነው ብለው ስም የሚለጥፉባቸውም አሉና እንደው ለነሱ ምላሽ ይኖራቸዋል እናንተ? ይሄ ነው ትልቁ ቅድም ስነግርህ የነበራቸው ነገሮች ማሳያው ይሄ ነው። ወሎ በእግሩ እንዳይቆም የወሎ ህዝብ ተደራጅቶ በኢኮኖሚ ራሱን እንዳይችል የመልካም አስተዳደር ችግሮቹን እንዳይቀርፍ መነሻዎቹ ማዳከሚያ መንገዶቹ እነዚህ ናቸው። አንዴ ከፌዴራል መንግስት ጋር ይለጥፉናል። አንዳንድ ጊዜ ኦሮሞ ተላላኪዎች ይሉናል። አንዳንድ ጊዜ ደግሞ ሲያሰኛቸው ብሎ ማለት እንደ ተራ ነገር የጀመርነው ተረት ተረት ይመስላቸዋል። ለዛ ነው ላለፉት ዓመታቶች ያዳከሙበትን የወሎ ማህበረሰብን ያዳከሙበትን መንገድ አሁንም ይጠቀሙበት። አልፏል ጊዜው። አሁን እንዲህ ተረት ተረት አጀንዳ በማንሳት ጊዜው አልፏል። አሁንም ደግሜ የምናገረው የቋንጃ ከክ ታውቃለህ? የቋንጃ ከኮች ከወሎ ጀርባ ላይ ይውረዱን እያለን ያለ ነው። ከወሎ ጀርባ ላይ ከወሎ ጫንቃ ላይ ይውረዱ ነው እያለን ያለ። እነዚህ የቋንጃ ከኮች ናቸው። የወሎን ህዝብ ሲገሉ የኖሩ ሲዘርፉ የኖሩ የወሎን ህዝብ ሲበትኑ የኖሩ ናቸው። ስለዚህ ይህ ሀሳብ ቢያነሱም ባያነሱም አሁን እንደወሎ አንድ ሆነን ቆመናል። ስለዚህ በምንም አይነት አጋጣሚ ወደኋላ የምንመለስበት ነገር የለም። ወሎ ክልል ይሆናል። ወሎ ማንነቱን ያስከብራል። ይሄን ያለ እንደው በቀጣይ የምንጠብቅ በተለይ ደግሞ ምን አይነት ሂደቶች ይኖራሉ? በተለይ ደግሞ ከፊታችን እንግዲህ ምርጫም እየመጣ ነው። በአጠቃላይ ያለው ነገር እንደው እንደ ሀገር ያለውን ነገር የወሎ ህዝብም እንደ ፓርቲም ሀገራዊ አቋማችሁስ ምን ይመስላል? በተለይ አሁን ላይ የምናያቸው አንዳንድ በየቦታው የምናያቸው እንግዲህ ቀውሶች አሉ። እንደው እንደ ወሎ ፓርቲም እንደ ወሎ ህዝብም እንደ ተወካይም እንዴት ያዩታል? ቀጣዩ በተለይ ደግሞ የኢትዮጵያ እጣ ፈንታ መጻኢ ዕድልስ ምን ይመስላል? የኢትዮጵያ እጣ ፈንታ ብሩህ ነው። የተሻለ ሀገር እንደምንሆን እርግጠኞች ነን። እዛም ግጭት እየፈጠሩ ያሉ አካላቶች እርግጠኛ ሆኜ የምነግረው የፌዴራል መንግስት ቁርጠኛ ሆኖ እርምጃ ቢወስድ እንጂ 15 ቀን ይፈጅበታል የሚል እምነት የለኝም። ይህን ማረጋገጫ መስጠት እንችላለን። ለምሳሌ በወሎ አካባቢ ያሉ የታጠቁ ኃይሎች ወይም ሽብር የሚፈጥሩ አካላቶችን ለማስወገድ 1 ሳምንት አይፈጅም። ለምን? የት እንዳሉ ምን እያደረጉ እንደሆነ እነማን እንደሆኑ ከየት እንደመጡም ይታወቃል።
ሌሎቹም ማህበረሰብ ጋር ተመሳሳይ። ለምሳሌ በአማራ ብሔራዊ ክልላዊ መንግስት ያለው የታጣቂ ኃይል የአማራ ብሔራዊ መንግስት አስተዳደር ላይ ያሉ አመራሮች መጀመሪያ እነሱን መፈተሽ፣ ቀጥሎ እነሱን ከተፈተሹ በኋላ ፌዴራል መንግስቱ እርምጃ መውሰድ። ለምን በእኛ እምነት የክልላዊ መንግስቱ ላይ ያሉ አንዳንድ አመራሮች እጃቸው አለበት ብለን ስለምናስብ፣ ያ ባይሆን ኖሮ እርግጠኛ ሆኜ መናገር የምችለው ነገር ጊዜ የማይሰጣቸውም ያሉበትን ቦታ በግልጽ ይታወቃል። ስለዚህ እርምጃ ለመውሰድ ጉዳዩን ለመቋጨትም አጭር ጊዜ ነው የሚፈጀው የሚል ነገር ነው ያለኝ። በዚህ ጉዳይ እየተጎዳ ያለ መከላከያ ሰራዊታችንን ደግሞ እጅግ በጣም ያሳዝነኛል። ለምን የአመራሩ ቁርጠኛ ለመሆን እየጎዳ ያለው መከላከያ ሰራዊታችን ስለሆነ ሀገርን የሚጠብቅ ለሀገር ሉዓላዊነት የሚቆመው መከላከያ ሰራዊታችን እየተጎዳ ስለሆነ፣ ስለዚህ የክልላዊ መንግስቱ ከፌዴራላዊ መንግስት ጋራ በደንብ ቢናበቡ 15 ቀን አይፈጅም እና አገራችንም ቀጣይ ምርጫ ጋር ተያይዞ ሰላማዊ እጅግ በጣም የተለየ ምርጫ ስርዓት ይሆናል ብለን እናምናለን። የተለየ አሳታፊ የሆነ እጅግ በጣም ተወዳዳሪ የሆነበት እንደኛ ፓርቲ ሰፋ ያለ የተወካዮች ምክር ቤት አባል ይኖረናል ብለን እናስባለን። በጣም ሰፋ ያለ በብዛት ቁጥሩ ከ50 በላይ የሆነ የህዝብ ተወካዮች ምክር ቤት አባላት እናሳትፋለን፣ እናስመርጣለን ብለን እናስባለን። እንደው መጨረሻ ላጠቃልልና በተለይ ደግሞ ከወሎ የክልልነት ጥያቄ ጋር በተያያዘ እንደው በሀገራዊ ምክክር በአጠቃላይ በነበረው ባሳለፍነው ሳምንት በነበረው የተለያዩ ማህበረሰቦች አንድ ላይ መጥተዋል እና እንደው ከእናንተ ጥያቄ ጋር በተያያዘ እንደው ከእናንተ ጎን የመሆን ሀሳባችሁን የመጋራት የተለያዩ ክልሎች የተለያዩ ብሔር ብሔረሰቦች እንዳሉ ይታወቃልና የእነሱ ድጋፍ ምን ይመስላል? እሱን እና እናጠቃል። እንግዲህ ወሎ የሌለበት ክልል ቀዬ የለም። በ1965ም በ1977 ከተሰደዱ ወሎዮች በሁሉም ክልል በሁሉም ስፍራ ነው። ጎረቤቶቻቸው ጓደኞቻቸው ናቸው። ስቃዮቻቸው ይገባቸዋል፣ መከራቸው ይገባቸዋል። ይህን ስለተረዱን ሁሉም ክልል ላይ የመጡ ወንድሞቻችን እጅግ በጣም ያዝኑ ነበር። ለዛ ነው ጥያቄዎቻችን በሀገራዊ ምክክር ኮሚሽኑ አጀንዳ ሆኖ እንዲያዝም እገዛ ያደረገልን የእነሱም ድጋፍ ስለነበረው እና ወሎ ማለት ያው ሁላችሁ እንደምታውቁት ኢትዮጵያ። ስለዚህ ኢትዮጵያን ደግሞ ለወሎ ትልቅ ቦታም ክብር እንዳላቸው በተለያየ መንገድ እናውቃለን። አሁን ደግሞ ከጎናችን የሚቆሙበት ሰዓት ነው። ከጎናችንም እየቆሙ ነው። እናመሰግናለን በጣም እንግዲህ በዚህ ጉዳይ ላይ የተለያዩ ሀሳቦች ጥያቄዎችም ይኖራሉ ብዬ ተስፋ አደርጋለሁ። ተመልካቾችም በስር በምትመለከቱ ስልክ ቁጥር እንግዲህ ለእሳቸውም ጥያቄ ለእኛም ጥያቄው ወደኛ አድርሱ። እኛም መልሰን እንግዲህ የህብረተሰቡን ጥያቄ የተለያዩ ማህበረሰቦች ጥያቄዎችን መልሰን ወደ እናንተ እናደርሳለን። እናንተም እንግዲህ እንደተለመደው ሀሳብ፣ አስተያየት፣ ምላሻችሁን ደግሞ ትሰጡናላችሁ ብለን ተስፋ እናደርጋለን። ለዛሬ ግን አብረውን ስለነበሩ እጅግ አድርጌ አመሰግናለሁ። ውድ ተመልካቾቻችን የዛሬውን ፕሮግራማችንን በዚህ እናበቃለን። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። የሀሳብ አስተያየት፣ ጥቆማ ካላችሁ ደግሞ በስር በምትመለከቱ ስልክ ቁጥር አድርሱን። እኛም መልሰን ወደ እናንተ እናደርሳለን። ለዛሬ አመስግነን በቀጣይ እስከምንገናኝ ድረስ መልካም ጊዜ ይሆንላችሁ።